በስተመጨረሻ ቤቲ ናቲን ወስዳ አሳይቷለች ማለት ነው። አሁን ላይ የተፈጠረው ነገር እንዳለ ለናቲ አስረድተዋለች። ቤቲ ለመበቀል አሁን ላይ ለምን እንደተዘጋጀች እንደገና ደግሞ ይሄንን ክፋት አሁን ላይ በምን ምክንያት እንደዚህ ልትሆን እንደቻለች ነው። ምክንያቱም አሁን ላይ ቤቲ እንደተናገረችው እህቷን እንግዲህ እንደዚህ እንዳሽመደመዳትና እንደገና ደግሞ እሷንም እርጉዝ በነበረች ሰዓት እንዳትወልድ ያደረጋት ማን ያደረጋት ማን ነው? ያው የናቲ አጎት ተብየው ግርማ ተብየው ነው ማለት ነው። እንግዲህ እንዳይታሰርና ዋጋውን እንዳያገኝ ነው አውቃ ያው አለሜ ብር ስለነበራት በዛ ሰዓት የናቲን አጎት ወደ ውጪ እንዲወጣ ያደረገችው ማለት ነው። ይህንን ተንኮልና ይህንን ሴራ ካደረገ በኋላ ስለዚህ ቤቲ ወድ አይደለም ይሄንን በቀል የተነሳችው ወይም ደግሞ ዓለም ላይ በቀል ለማድረግ የተነሳችው ወድ አይደለም። ይሄ ሁላ ክፋትና ተንኮል በሷ ላይ ከዚህ በፊት ስለተደረገባት ነው ማለት ነው። ስለዚህ በቤቲ ቦታ ላይ ብንሆን ራሱ ይሄ ነገር ከባድ ነው። ምክንያቱም እህቷ እንዳትራመድ ማድረግና እንደገና ደግሞ ቤቲንም እንግዲህ እንዳትወልድ ማድረጉ የምንጊዜውም ጸጸት ውስጥ ነው ያስገባት ማለት ነው። ስለዚህ መቼም ቢሆን አሁንም ቢሆን ዓለምን እንደማትለቃትና ናቲንም ጠላቱ እንደሆነች ነው እየነገረችው የምትገኘው። ስለዚህ በኔ በኩል ናቲ መረዳት አለበት ቤቲን ምንም እናቷ እንኳን ብትሆን ወይም ደግሞ ምንም ዓለም እናቱ እንኳን ብትሆን ነገር ግን ለተበዳይ ጎን መሆን አለበት ብዬ ነው ማስበው። ይሄንን ነገር ከራሷ ከእናቱ አንደበት መስማት አለበት። ዞሮ ዞሮ እንዴት ይሄንን ነገር ታደርጊያለሽ ብሎ ዓለምን መጠየቅ ይችል ነበር በቃ። ምክንያቱም ቤቲን እናቴ እንደዚህ አታደርግም ብሎ ቤቲን ከመጠየቅ ይልቅ ግራና ቀኝ ተመልክቶ ወይም ደግሞ ቤቲ የነገረችውን ይዞ እናቱን መጠየቅ አለበት ብዬ ነው ማስበው። ማረጋገጥ አለበት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ትሁት ክፍል 113 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 113 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ይጀምሩ። እንደሚታወቀው አሁን ላይ ቤቲ ዓለምን ለመግደል ሙከራ ለምን እንዳደረገችና እንደገና ደግሞ እሷንም ቤተሰቦቿንም መበቀል ለምን እንደፈለገች በስተመጨረሻ ለናቲ አሳይተዋለች ማለት ነው። ይሄንን ጉዳይ ደግሞ ትሁት ካወቀች በኋላ በጣም ለቤቲ አዝናላታለች። ምክንያቱም ያው ቤቲ እንደዚህ አልመሰለቻትም ለምን እንደምትጎዳ ዓለምን ወይም ደግሞ ለምን ክፉ ነገር በዓለም ላይ ለማድረግ እንደምታስብ ከዚህ በፊት ለምን እንደሆነ አልነገረቻትም። ምክንያቷ ምን እንደሆነ አላወቀችም ነበር። ትሁት ያው በደፈናው ነበር ቤቲን የምትቆጣትና እንደዚህ ነገር እንድትወጣ የምትረዳት ወይም ደግሞ እየተናገረቻት የምትገኘው። አሁን ግን ትሁቴ ቤቲን ተረድታታለች። ምክንያቱም የተፈጠረውን ነገር በሙሉ ስለሰማች ማለት ነው ከናቲ። እንግዲህ አሁን ላይ ናቲ ለምን ትሁቴ ከቤቲ ጋር ጎን ቆምሽ ወይም ደግሞ እንዴት እናቴን ጠረጠርሻት በማለት ጭራሽ ትሁቴን ሊበሰጫጭባትና እሷ ሊሰርባት ይፈልጋል። በቃ አንዳንዴ እኮ ሁሉም ነገር ይፈጠራል እንደዚህ አይነት ነገር። የሰው ልጅ ፍጹም አይደለም። ዞሮ አንዳንዴ እንደዚህ አይነት ነገር ይፈጠራል። ስለዚህ አሁን ላይ ናቲ እናቱን ፍጹም ከማድረግ ውጪ ባለው ሳይድ አመለካከት አስቦ እንዴት ይህንን ነገር በነቤቲ ላይ ለማድረግ እንደፈለገች መጠየቅ አለበት ብዬ ነው ማስበው። ምን ጊዜ ከመጠየቅ ነው ሁልጊዜ መልስ የሚገኘው። ስለዚህ ትሁቴ ላይ ከመበሰጫጨትና እሷን እንዴት ከቤቲ ጎን ትቆሚያለሽ ብሎ በእሷ ላይ ከመናደድ እናቱን ሄዶ ዓለምን እንዴት እንደዚህ አይነት ነገር ልታደርግ ይቻልሽ በማለት መጠየቅ አለበት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ድሮም ቢሆን ትሁቴ ዓለሜ የሆነ ነገር እንዳለባትና እንደገና ደግሞ የሆነ ነገር እንዳሰበች ወይም ደግሞ የሆነ ነገር ባታደርግ ኖሮ ቤቲ እንደዚህ አትሆንም ነበር እያለችው ነው ለካሌብ አባት ለከበደ እየነገረችው የሚገኘው ማለት ነው። እንግዲህ ከበደ አሁን ላይ ያው ዓለምን ስለወደዳትና ስላፈቀራት እሱም ዓለሜ ይሄን ነገር ታደርጋለች ብሎ አላሰብም። ነገር ግን ዞሮ ትሁቴ ተጠራጥራለች። ዓለሜ ጋር እንኳን መሄድ ደብሯታል። ምክንያቱም በቤቲ ላይ ያደረሰው አደጋ እኮ በጣም ከባድ ነው። እንግዲህ ልጅቷ እርጉዞና ቤቲ እርጉዝ በነበረችበት ሰዓት እንግዲህ ሆዷን በዛ እግሩ መርገጥና እንደገና ደግሞ እህቷን እግሯን እንደዚህ እንዳትራመድ ማድረጉ አሁን ላይ ቤቲ በቀል ብትሆንም አይፈረድባትም። በቀል እግዚአብሔር ነው ይባላል።
አይኖ እሱ ትክክል ነው። ነገር ግን እሱ ደግሞ እንግዲህ ያው እንትን ይፈልጋል፣ ጥበብ ይፈልጋል። አሁን ላይ ማንኛውም ሰው በዛ ሰዓት ይሄ ነገር ቢፈጠርበትና በራሱ ቦታ ላይ ቢሆን ነው አሁን ላይ እንደዚህ ሊፈርድ የማይችለው። አሁን ላይ ትሁቴ በሷ በኩል ይሄ ነገር ቢፈጠር ኖሮ ትሁቴ የሆነ ነገር ለማድረግ ራሷ ትፈልግ ነበር። እኛ አናቅም። በሰው እንትን ውስጥ ስንገባ ነው እንጂ በራሳችንማ እንደ ምክር ወይም ደግሞ ሰውን ለመምከር ቢሆን ኖርማሊ ያው ምክሩ ኖርማል ነው። ግን ያንን ምክር እንተገብረዋለን ወይ ነው። አሁን ትሁቴ ለቤቲ መከረቻት ምክር እውነት ትተገብረዋለች ወይ? እውነት እግዚአብሔር የበቀል አምላክ ነው እንዳለችው እሷ በቤቲ ቦታ ብትሆን እና እንደዚህ አይነት ነገር ቢፈጠርባት እውነት ትሁት ዝም ትላለች ወይ ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ናቲ አለሜ እንደዚህ አይነት ነገር አታደርግም እያለ እየተከራከረ ነው፣ ስንጡን ገትሮ ያለው ማለት ነው። እናቱን ከመጠየቅ ውጪ ማለት አሁን ላይ በእናቱ 100% እንደሚተማመንና እናቱ እንደዚህ አይነት ስራ መቼም ቢሆን እንደማትሰራ እንደማታደርግ ነው እየመሰከረ የሚገኘው ማለት ነው። ነገር ግን በኋላ ያው ለሶስት ነው የካሌብ አባት እንደገና ናቲ ትሁቴ የሆነው አለሜን ሊጠይቋት ነው። አለሜን ከጠየቋት በኋላ እውነት ከሆነ እንግዲህ ናቲ በእናቱ የሚያፍር እንዳይሆን ወደፊት ያፍራል ብዬ ነው ማስበው፣ በእናቱ ስራ ማለት ነው። ስለዚህ በእናቱ 100% ከመተማመን ይልቅ መጠየቁ አሪፍ ነው ብዬ ነው ማስበው። እንግዲህ በሌላ በኩል እንደሚታወቀው አሁን ላይ የቤቲ እህት ሂዊ የሂዊ ጓደኛ አለ አሁን ላይ ያው ሂዊንም ብትጠይቃት ቤቲ ፍቅረኛ አይደለም ያው ጓደኛዬ ነው የምትላት እንጂ ፍቅረኛዬ እንዳልሆነ ነው። ነገር ግን ሂዊና የሂዊ ጓደኛ ፍቅረኛ ማቾች እንደሆኑና አሁንም ቢሆን ያው ልጁ እንዳለው ወይም ደግሞ የሂዊ ፍቅረኛ እንዳለው ማንንም አይለያየንም አንድ ላይ ነው የምንሆነው እያለ ነው የሚገኘው። ነገር ግን ሂዊ ትክክል ነገር እየሰራች አይደለም። ምክንያቱም ለቤቲ ለአንድ እህቷ ይሄንን ነገር መዋሸት የለባትም ብዬ ነው ማስበው። በቃ ጓደኛዬ ነው ፍቅረኛዬ ነው ማለት ይሻላል እንጂ በውሸት ይሄ ነገር ወደፊት ጣጣና ችግር እንዳያመጣ ብዬ ነው ማስበው። ስለዚህ ህይወት እንግዲህ ለቤቲ ለእህቷ መናገር አለባት። ፍቅረኛዬ ነው፣ አጋዤ ነው፣ ጓደኛዬ ነው፣ ሁሉ ነገሬ ነው ብላ ያው ማስረዳት አለባት ከወዲሁ ለቤቲ ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ ትሁቴ ቤቲን አሁን ላይ በሆነው ነገር እንዳዘነችና ያው ይሄ ነገር ከባድ እንደሆነ ነው ለቤቲ ነገረቻት ማለት ነው። አሁን ላይ ትሁቴ ተረድታታለች የቤቲን ነገር። ምክንያቱም ያው ሴት ልጅ ነች፣ እናት ነች። እንግዲህ ያኔም መውለድ አልፈልግም ያለቻት ሰዓት ግድ ሆኖባት እንጂ ያው ልጅ ፈልጋ እንደነበረና እንዳጣች ነው ለትሁቴ እየነገረቻት የምትገኘው። ምክንያቱም ያው መሃን ስላደረጋት ሆዷን ስለመታትና መውለድ እንዳትችል ስላደረጋት ያንን ደግሞ በቀል አውቃ ገዛኸኝን ወዳው ሳይሆን ለበቀል እዛ ቤት እንደገባች ነው በስተመጨረሻ የታወቀው። እንግዲህ አሁን ላይ እኮ ቤቲ 92% ምናምን እጇ ላይ ያለ ገንዘቡን ወደ እሱ አስተላልፏል። ስለዚህ ይህንን በቀልታ ቢያንስ ያንን ገንዘብ ይዛ መስወርና ያንን ገንዘብ መጠቀም ትችላለች ብዬ ነው ማስበው። ምክንያቱም ባሏ ነው ያንን ገንዘብ ሰጥቷታል። ስለዚህ እሷ ያንን ገንዘብ ይዛ እህቷን ማሳከማ እንደገና ደግሞ ለእናቷም አሪፍ ቤት ገዝታ መኖር ትችላለች ብዬ ነው ማስበው። ነገር ግን ዓለምን ካልገደልኳት ማለትና ከሷ ጋርም ለመጋባት ግን ለጥሩ አይሆንም ብዬ ነው ማስበው። በኋላ ቤቲ እህቷን ሳታሳክማትና እናቷን ሳታሳርፍ የሆነ ነገር እንዳይመጣና ያው ቤቲ ወደ እስር ቤት እንዳትገባ ችግር ፈጥራ ብዬ ነው ማስበው። እስኪ እናንተስ በቤቲ በኩል ብትሆኑ በቤቲ ቦታ ብትሆኑ ምን ታደርጋላችሁ? አሁን ላይ የነናቲ ቤተሰቦች ወይም ደግሞ እነ ዓለም ተብዩዋ እነ ቤቲን እንደገና እህቷን ጎድተዋል፣ አበላሽተዋል፣ ፍርድ ተጎሏል። ስለዚህ ያንን ፍርድ እንግዲህ ለማስተካከልና እንደገና ደግሞ ያው የእጇን እንድታገኝ ዓለም ለማድረግ ቤቲ ምን ማድረግ አለባት ብላችሁ ነው የምታስቡት? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ የዓለም መልስ በቀጣይ ምን ሊሆን ይችላል ብላችሁ ነው የምታስቡት? ምክንያቱም ሶስቱም ተስማምተው ዓለምን ለመጠየቅ በስተመጨረሻ ያው
እንትናቸውን ጨርሰዋል። ስለዚህ ሲጠይቋት ዓለም እውነት ትዋሻለች ወይስ በቤቲ ላይ የተፈጠረውን ነገር እሷም አታውቅም ወይም ደግሞ ለእሷም አዲስ ነው እንዳይሆን ብዬ ነው ማስበው። ስለዚህ ይሄንን እናንተም በኮሜንት ላይ ሐሳብ አስተያየታችሁን በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እኔን ይመስል ነበር። ትሁት ክፍል 113 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።